የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ ከህዝብ ግንኙነት መምሪያ የተዘጋጀ ነው። ከአርበኝነት ወደ ባንዳነት ሐቁ ይህ ነው። የአማራ ፋኖ የቁርጥ ቀን ልጅ የህልውና የነጻነት ትግል ችቦ ለኩሶ ዋነኛ ከሆነው የአማራ ጠላት ከብልጽግና ወራሪ ጋር አንገላንገት ተናንቆ ወራሪውን ራሱን እያደራጀ ለ20 ወራት ቆይቷል። ጀግናው የአማራ ፋኖ በቆየባቸው የትግል ወራቶች በአገዛዙ ሰራዊት ላይ በደረሰበት ምት ዛሬ አገዛዙን ለጦርነት ያልደረሱትን አፈሳ ላይ እንዲገኝ አድርጎታል። የአማራ ፋኖን ፊት ለፊት ገጥሞ ማሸነፍ እንደማይችል ያረጋገጠውና የተረዳው በአዴን ሌሎች የውጊያ ስልቶችን ሞክሯል። ስልት 1 የፋኖ አመራሮችን በስልጣን በገንዘብና በፍርፋሪ በማታለል ከቻሉ ድርጅቱን ክፍለ ጦሩን ወይም ብርጌዱን ይዘው እንዲኮበልሉ ካልቻሉ ግን የክፍለ ጦር መሪዎችን ከፋኖ ድርጅት በማስከዳት የፋኖን ትግል መበተን። ስልት 2 ከፋኖ አደረጃጀቶች ውስጥ ሆነው ማለት ነው የአርበኝነት ካባ ለብሰው የአደረጃጀቱን አባላትና አመራሮችን እንዳይግባቡ በማተራመስ የብርጌዱን ወይም የክፍለ ጦርን ሰላም መንሳት። ስልት 3 ከክፍለ ጦሩ ወይም ብርጌዱ ውስጥ ሆነው አባሉን አተራምሰው ሰላሙን ከነሱት በኋላ አባሉን እርስ በርስ እንዳይግባባ ማድረግ ከቻሉ በኋላ ከክፍለ ጦሩ ወይም ከብርጌዱ አፈንግጠው በመውጣት በቁጥራቸው 20 እና 50 ሳይሆኑ ክፍለ ጦር ነን በማለት ድርጅት መስርተናል በሚል ከወጡ በኋላ ከበአዴን ተተኳሽ እየተላከላቸው ጭምር የወጡለትን ወይም የወጡበትን ክፍለ ጦር ወይም ብርጌድ ላይ ትንኮሳ መፈጸም። አርበኛ እንግዲህ እንደሚታወቀው ብልጽግና እጁ ረጅም ነውና ፊት ለፊት ገጥሞናል። በተዘዋዋሪ ደግሞ የፋኖን ጭምብል አስገብቶ ደግሞ የአርበኝነት ጭምብሉን አስገብቶ ከሰክስጎ ከእናንተ ጋር በማድረግ ተተኳሽ ሁሉ ጭምር እየደገፈ እናንተን እኛን እንድትወጉ ሁሉ መረጃዎች ነበሩና ይሄ ምን ያክል እውነት ነው? እውነት ብልጽግና ተተኳሽ ሁሉ ጭምር እየሰጠ እኛ እንድትወጉ ያደርግ ነበር? እኛ እንግዲህ በስውር የተደረገው እኛ የምናውቀው አይደለም። ይሄን ነገር በስውር ነው የተደረገው። ይሄ ጥይት መጥቷል። እዛም በኋላኛ ከመጣን በኋላ ጥይት ተከፋፈልን። ያን ጥይት ስንከፋፈል ከብልጽግና የመጣ ጥይት ነው። ከ3 ከ4 ቀን በኋላ ግን ቀጥታ ከብልጽግና ያን ጥይት እንደተላካወቅ ነው። ከዛን በኋላ ሻለቃ መንግስትና እኔም በመያዝ እናብራሩ ሆነን የራሳችንን እንትን ለየ ካምፕ ለየ ማለት ነው። ራሳችን እየተከላከልን ነው የቆየነው። በተቀሉ እኛ ራሳችን እየተከላከል ቀሳ አካባቢ ነው የቆየነው። ከዛን ከነሱ እንደዚህ ከሚያርጉ ሰዎች ተገንጥለ ቀሳ አካባቢ ነው የቆየነው። ከዛን በኋላ ባገኘነው ተደዋውለን ባገኘነው ክፍተት ትናንትና ባገኘነው ክፍተት ነው እኛ ወርደን የመጣነውና አንተ ወገንክን ወይም ከጠላት ገብተህ ጠላት ሆነህ ወገንክን የሞቱ ወንድሞቻችን አሉ። ምርጥ ወንድሞች ንጹህ ወንድሞች ሞተዋል። የአማራ ህዝብ ደግሞ በየቤቱ እያበላ እያጠጣ መኝታውን እየለቀ ሲያስተኛ የነበረውን ወገንክን እንደገና ከጠላት ጥይት ተቀብለህ ትዋጋለህ። እዛ ቀጣይ ደግሞ ከጠላት ጋር ሆነህ አሁን እኛ አመጣጣችን ትክክል ነው። ብዙ ነገር ይደረጋል እየተባለ ነበር እዛ ሲሰበክ ነበር። እኛ ግን ወንድሞቻችን አመጋን ብለን የመጣን አሁንም መናገር እንፈልገው ትናንትና ስንመጣ ሁሉም በጣም ደስተኛ ነው። ያ ስልት 4 እንዲሁ ከብልጽግና ጋር ውል የወሰዱ የአርበኝነት ካባ ያጠለቁ ፋኖን ከህዝብ መነጠያ የመጨረሻው ፕሮጀክት ዘራፊ ኃይል መፍጠር ነው። እንዲህ የፋኖ የአርበኝነት ካባ ለባሾች ባንክ ወይም ተቋማትን ይዘርፋሉ፣ ተሽከርካሪ አርሶ አደርና የከተማ ነዋሪ ያግታሉ፣ በከፍተኛ ብርም ይለቃሉ ከፊሉን። ይህ ፕሮጀክት ፋኖን ከህዝብ መነጠያ የመጨረሻው ፕሮጀክት ነው። ግን አልተሳካላቸውም። ከስራው ብትንትናቸው ወጥቷል። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንተ ኮር አንድ ማለት ነው የጉና ክፍለ ጦር ስቴደንሳ ብርጌድ እዚህ ቦታ ላይ ነው የምንገኘው። ስለዚህ ይህ ብርጌድ እንደ ብርጌድ ክፍለ ጦር እንደ ክፍለ ጦር ኮር እንደ ኮር ሰሞኑን እየሰራቸው ያሉ ስራዎች
አንዳንድ አባሎቻችን ላይ ስርዓት አልበኝነት በተፈጠሩና በፈጠሩ አካላት ላይ እንገኘው እና ሰሞኑን አጠቃላይ አለምበር በተባለው ቀጠናም በተመሳሳይ እዚህ ጉና ላይ አዳራ ተብሎ ከሚጠራው እስቴ ወረዳ ቀበሌ ላይ የሚገኙ ማህበረሰቡን የሚያንገላቱ ልጆችን የፋኖ አባሎች ነው እንገኘው አውደ ውጊያዎችንም አድርገን ደርሰናል ሊመከረውን ስንመክር ቆይተናል እንዴ ያለውን ግን በዚህ አውደ ውጊያም እነዚህ የምታዋቸው የፋኖ አባሎች አፋድ ወይም ህዝባዊ ድርጅት ተብሎ ከተቋቋመው ያሉ ልጆች ናቸውና በምርኮ የተያዙ ናቸው እስኪ ራሳችሁን እያስተዋወቃችሁ በምርኮ ነው የመጣችሁና በአውደ ውጊያው ያላችሁበትን ጦርና ራሳችሁን እያስተዋወቃችሁ ያለውን ሁኔታ ጠይቃችኋለሁ ወንድሜ ማን ነው ስምህ እኔ ብሩካሰው ኃላፊነት ምንድን ነበር ዲሽቃ ተኳሽ አንጥሩ ከዚህ በተጨማሪ አሁን ለእናንተ የሚያስረዷችሁ አሁን የህዝባዊ ድርጅቱ ላይ አፋድ የተባለው ምንድነው የሚያስተምሯችሁ ምንድነው የሚያስረዷችሁ እሱ የአማራ ህዝባዊ ድርጅት የሚለው በዓለም አቀፍ እውቅና እንዳገኘ ነው ለኛ የነገሩን ያለ ነበር ያኛው አንድነቱ ድርጅት ነን ይያለ ግን ገና ድርጅት አልመሰረቱም እንደኛ እንኳን ድርጅት አልመሰረቱም እኛ ከመንግስት ጋር እንኳን እስከ ፌደራል መንግስት ድረስ እውቅና አግኝቷል ባለበት ዝግሉን ወደ እንትን መቀየር እንደሚቻል ነው ትሪያልም ነበር መደራደር እንደሚቻል ማለት ነው ያኛው ድርጅት አልመሰረተም ህዝባዊ ድርጅቱ ዓለም አቀፍ እውቅና አግኝቷል ከመንግስት ጋር መደራደር ይችላል ይሄንኛው ግን ሽፍታ ቡድን ነው አንድነቱ መኛንም እየገጠማቸው ያለ ማለት ነው በዚህ ልክ ነው እያስተማሯቸው ያለ በዛ ልክ ነው ስለዚህ እውቅና ያለው ዓለም አቀፍ እውቅና ያለው ድርጅት ከሆነ ከመንግስት ጋር የሚደራደር ድርጅት ከሆነ ዘረፋ ስራ ላይ ሰው ማገት ላይ ደግሞ ተሰማርቷል እናንተ አጋጣሚ አንተ ያለበት ጸዳሉ ካለበት ክፍለ ጦር ላይ ነው ያለው አይደል ስለዚህ እስኪ ያለው ነገር የዘረፋ ሁኔታ እና ሰው ማገት እንዴት ነበር ሲሰሩ ነበር እሱን አሁን እኛ ባነበርንበት አለምበር ከተማና አቋርጠን ስናልፍ በሱ ውስጥ የምትመራ ሻምበል ነበርች ወንድሙ አብሮ ያለበት ማለት የሱ ወንድም የሻለቃ ጸዳሉ ወንድም ዘመን ይባላል ለክሷ ሻምበሏ እኛ በስጠን አስፋልቱን አቋርጠን ይየርን ይያለ ከተማ ውስጥ ገብተው ታክስ ምናምን እንደጀመሩ ልክ ባንክ ቤት ውስጥ ገብተው አለምበር ከተማ መጋቢት 19 ማለት ነው እሺ ልክ እዛ ባንኩ ዘርፎ በቀጣይ ቀን በእነሱ ስናይ ብር በኪሻ ተሸክመው ምናምን አየናቸው የባንኩም ብር አውጥተው በኪሻ ተሸክመው ነው ዞት ሰው ታግታላችሁ ያለው ነገር እንዴት ነው ሰው ታግታል መጥቶ ያ ሰው ከተያዘ በኋላ እኛ ስለዛ ሰውዬ ለምን ተይዞ እንደዚህ ተደርጎ ነው ወይም በምን ምክንያት ነው ሰውዬ ተያዘ ብለን መጠየቅ አንችልም መጥቶ ከሳምንት በኋላ ምናምን ከቆየ በኋላ ነው ብር ከፍሎ ሲሄድ እናቅ እንጂ እኛ ያንን ማብራራት ለመጠየቅ እኛ ላይ ሪስክ ስለሚኖረው አንጠይቅም ባንክ ቤት ለምን ተዘረፈ ብለን እንኳን ብንጠይቅ እኛ ላይ ሪስክ ስለሚያጋጥመን ዝም ነው እንጂ የአማራ ህዝብ እንኳን ደስ አላችሁ ከበርካታ እልህ አስጨራሽ ትግልና ውጣውረድ በኋላ እንደ ወርቅ በእሳት ነጥሮ የወጣ የአማራ ፋኖ ከተወለደው የአማራ ፋኖ ብሔራዊ ኃይል ድርጅት ማግስት በዘረፋ የተሰማራውም ሆነ ትክክለኛውን ታጋይ አዳክማለሁ ብሎ በየጊዜው ትንኮሳ ላይ የቆየው ኃይል የተሰጣቸውን ፕሮጀክት ከዚህ ድርጅት ምስረታ በኋላ ማስኬድ ስለማይችሉ የሚመሩትን ክፍለ ጦርና ድርጅት ጥለው ውል ወደ ወሰዱበት በአዴን የባንድ ካባቸውን ተጎናጽፈው ስማቸውን ጥቁር መዝገብ ላይ አስቀምጠው ገብተዋል ጸዳሉ ደሴ ከእውነተኛ ታጋይ ላይ ትንኮሳ በማድረግ ወደር የሌለው ወደ ብልጽግና ክፍለ ጦሩን ይጀገባለው ቢልም ባለመሳካቱ 14 አባል ብቻ ይዞ ሲቀላቀል በሁለተኛ ደረጃ የራሱ ባጃጅ የሚያሽከረክራት ቆራጡ በተሰኘች ባጃጅ ጥቅስ ቅጽል ስም የተጠራ በወቅቱ በእስቴደንሳ ብርጌድ ከሚመራው አንድ ሻለቃ የፋኖ አባላቱ በሚሰሩት ጀብድ ስሙ በዘፈን ተጋኖ የተነሳው ይኸው የባጃጅ ጥቅስ የያዘው በለጣ እንዳርጌ በትግል የወጣለትን ስም በማስመሰል ወገቡ የተቆረጠው የባጃጅ ላይ ጥቅስ ስም የያዘው ቆራጡ የተባለው ባንዳ ከብልጽግና በወሰደው የአፍራሽነት ውል ውጤት ባለማምጣቱ ከዚህ በላይ መቆየት ባለመቻሉ
ከእስቴ ደንሳ ብርጌድ አፈንግጦ በወጡና የሌቦች ጥርቅም ይዞ ይመራው የነበረውን 50 የማይበልጥ የመይሰው ካሳ ክፍለ ጦር አባሉን ይዞ ለግዳጅ እንሂድ በሚል በብልጽግና ወራሪን ለማሳፈን ሙከራ ቢያደርግም አባሉ ቀድሞ ነቅቶ ስለነበር 7 አባሎችን ብቻ ይዞ ሲወል ወደ ሆነው ብልጽግና ተቀላቅሏል። በሶስተኛ ደረጃ የራስ ጉና ክፍለ ጦር አባሉን ሳይዝ ብቻውን የአፋድ ድርጅት አካል የሆነው አማኑኤል ሞላ አሁንም አባል ይዤ ወደ ብልጽግና እገባለሁ ብሎ የህልም ቅዠት ሆኖበት ብቻውን በባጃጅ ተደብቆ ወደ ብልጽግና ፈርጥጦ ገብቷል። በጥቅሉ ከፋኖ ድርጅት ሆነው የማስኮብለል ስራውን የሚሰሩ እነ ፕሮፌሰር ጌታ አስራድና ኢያሱ ሲሆኑ ከበአዴን በኩል የመኮብለል መንገድ ላይ ያሉና በዝግጅት ላይ ያሉ እንዳሉን መረዳት አያዳግትም። በቅርብ በሚዲያ ለማንሳት እና ለማሳየት እንደሞከር ነው ከህዝባዊ ድርጅት የነበሩ በትነውት የሄዱትን የክፍለ ጦር አባሎችና አመራሮችን ወደ አማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ውባንተ ኮር ስር ከሚገኙ የክፍለ ጦርና የብርጌድ አመራሮች አደረጃጀቶች እየተቀላቀሉን ይገኛሉ። በአጠቃላይ ይህ ምዕራፍ የአማራ ፋኖ ነጥሮ የሚወጣበት ትክክለኛውን ታጋይ ለይቶ ይዞ ጠንካራ ነፋስ የማያወዛውዘው በአሸዋ ላይ ሳይሆን በአለት ላይ የተመሰረተ በተሰዉ ወንድሞቻችን ደም የተገነባ የአማራ ፋኖ ብሔራዊ ኃይል ባዘጋጀው ሰፊ ቤት ከብሔራዊ ኃይሉ ውጭ የሆኑ የፋኖ አባላት ወደ ሰፊው አዳራሽ በመቀላቀል ስልቱን እየቀያየረ ቆሳስሎ የሚገኘውን የብልጽግና ወራሪ በማጠናቀቅ ሀገር የምንረከብበት የዝግጅት ምዕራፍ ላይ እንገኛለን። ህዝባችን ይህን ምዕራፍ የሚወዛገብበት ሳይሆን ተስፋ ይዞ የድል ብስራቱን የሚጠባበቅበት ወቅት በመሆኑ ደስታችን ሩቅ አይሆንም። እንዲህ አይነቱ ክስተት ለአማራ ፋኖ የቁርጥ ቀን እውነተኛ ታጋይ ብርታትና ጥንካሬ እንጂ ትግሉን ወደ ኋላ የሚመልስ አለመሆኑን ህዝባችን ተረድቶ ይልቁንስ በደስታ በአዲስ መንፈስ ትግሉን እንደተለመደው አጠናክሮ እንዲቀጥል ጥሪ በዚህ አጋጣሚ እናቀርባለን። ድል ለአማራ ፋኖ ብሔራዊ ኃይል፣ ክብር ለተሰዉ ሰማዕታት ወንድሞቻችን። ግንቦት 13 2017 ዓ.ም። አመሰግናለሁ።